አባ ዘራብሩክ ጻድቁ አባታችን ክብር ይሁነን ግርማ ሞገሳችን ጸጋ ይድረሰን በረከት ይምላብን ከመድኃኔዓለም በምልጃ አቅርበን አባ ዘራብሩክ ጻድቁ አባታችን ክብር ይሁነን ግርማ ሞገሳችን ጸጋ ይድረሰን በረከት ይምላብን ከመድኃኔዓለም በምልጃ አቅርበን አባ ዘራብሩክ ጻድቁ አባታችን ክብር ይሁነን ግርማ ሞገሳችን ጸጋ ይድረሰን በረከት ይምላብን ከመድኃኔዓለም በምልጃ አቅርበን አባ ዘራብሩክ ጻድቁ አባታችን ክብር ይሁነን ግርማ ሞገሳችን ጸጋ ይድረሰን በረከት ይምላብን ከመድኃኔዓለም በምልጃ አቅርበን ተግቶ የጸለየ ዘርአ ቡሩክ ገና በሕፃንነት ዘርአ ቡሩክ ዓይኑን ያሳወረ ዘርአ ቡሩክ በእምነት በጸሎት ዘርአ ቡሩክ ልዩ ነው ታምሮ ልዩ ነው ሥራው አባ ዘራብሩክ ጻድቁ አባታችን ክብር ይሁነን ግርማ ሞገሳችን ጸጋ ይድረሰን በረከት ይምላብን ከመድኃኔዓለም በምልጃ አቅርበን ባላደራ አባይ ዘርአ ቡሩክ መጽሐፍን ተፋ ዘርአ ቡሩክ ዲያብሎስ በመፍራት ዘርአ ቡሩክ ቦታው ላይ ብዙ እንኳንም አይደለም እሱን የአጽበ ቅዱሳን ብቻ ሳይሆን ዋሻውን ብቻ አይተን፣ ምክንያቱም ይሄ ዋሻ ከላይም ይታረስበታል እንዲሁም ደግሞ የተለያየ ስራዎች ይደረግበታል። ነገር ግን ምንም ምሰሶ የለውም። ከጥግ እስከ ጥግ ሰፊ ነውና ምንም የሚታይ ነገር የለውም፣ ጥግም የለውም በእርግጥ እና እማሆይ እንዳሉን ከዋሻው በስተ ግራ በኩል አንድ ዋሻ ከዋሻው በስተግራ በኩል ሊሰራ የታሰበ 12 ቤተ መቅደስ አለ። ከነዚህም ቤተ መቅደሶች መካከል አንደኛው የመንፈስ ቅዱስ ቤተ መቅደስ ነውና ይህ ቤተ መቅደስ በጣም 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 የሚገርማችሁ ነገር 12 ሲባል እኔ መጀመሪያ ሳየው ጥግ ይህ ነገር ለ12 ይበቃል እንዴ የሚል ጥያቄ ውስጤንም እንትን እያለኝ ነበርና መላልሼ እንደውም እየጠየኳቸው ነው 12 እያልኩኝ ማለት ነውና በእርግጥም ጥግም ለማየት ሞክረናል። በባትሪ ምንም ጥጉ አይታይም እና 12 ቤተ መቅደሶች ከዋሻው በስተግራ በኩል ለመሰራት የታሰበ ነው። እናም በቦታው የተለያየ የተባረከ የተቀደሰ ቦታ ለማየትም ችለናል። ጸበሉም እንግዲህ ምን እንደሆነ የበለጠ ኢንፎርሜሽን ከጠየቅን በኋላ ለመናገር እወዳለሁ። በተረፈ ግን በዋሻው የአቡነ ዘበአብሩክ ይህን ዋሻ የፈለፈሉት አባት በሕይወትም አሉ። ሲነግሩኝ በጣም ነው ደስ ያለኝና እኚህም አባት አባ ገብረ መስቀል ይመስሉኛል። ይቅርታ ካሳሳትኩኝ። እኚህ አባት ናቸው ይህንን ቤተክርስቲያን እንግዲህ የፈለፈሉት። ዛሬ እንግዲህ ማግኘት አልቻለም እሳቸውን። በቦታው ላይ ግን በጣም ደስ ብሎን ነው በጣም በቃ ምክንያቱም ቦታውን አይተን ራሱ ብቻ በቂ ነገር ነው። ምክንያቱም ያለምንም ምሰሶ ያለምንም እንትን የቆመ በጣም የሚያምር ሰው ቢገባበት የማይሞላ እግዚአብሔር ይመስገን ይህን ቦታ እንድናይ የፈቀደ እርሱ ነውና ክብር ለሱ ይሁን፣ ተመስገን። እንዲሁም ደግሞ የአቡነ ተክለ ሃይማኖት የጸለዩበትን ቦታም ለብቻው ተከልሎ ይገኛል። ይህን ቦታም ለማየት ለመሳለም ችለናል ማለት ነውና እንግዲህ እግዚአብሔር የፈቀደውን ሁሉ አድርጓል።
ከዚህ በኋላም እንግዲህ ያሉትን ነገሮች ለማሳየት ኦር ሪከርድ አድርጌ ለማስደመጥ እሞክራለሁ። እስከዛው መልካም ቆይታ